ሰፊውን ስፍራ የአዲስ ኪዳን ስፍራ የያዘው ጳውሎስ ለተቀበለው ጥቂት ምላሽ የሰጠ ግን ገና እንዳልያዝኩት እቆጥራለሁ ያለ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን እሺና የፈቀደ የወሰነ ማንነት ሁሉ ስራ የሚሰራው በመንፈስ ቅዱስ ብቻ ይሁን። ገና እንዳላገለገልኩት እቆጥራለሁ፣ ገና እንዳልተሰጠው እቆጥራለሁ። በፀጉሩ አበሰችው፣ እግሩን እንባዋን አፈሰሰች፣ ያንን ሽቶ ደፋችው፣ የተቻላትን አደረገች አለ ጌታ። ገና ዓለም ላይ ዳንኪራ እየተጫወትኩ እያለ ወዶኝ ሞቶልኛል። ኃጢአተኛ ሳለሁ ሙታን ሳለን አይደለም ለትልቅ ውለታ ጥቂት ምላሽ። በሁለተኛ ጴጥሮስ ምዕራፍ 1 ላይ የመለኮቱ ኃይል ይላል ቁጥር 3 ላይ በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን ይላል። ከዛ ቁጥር 4 ላይ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚህ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን ይላል። ጌታ ይባረክ። ኢየሱስ ጌታ ነው። እስኪ የመለኮቱ ኃይል በሉ፣ በገዛ ክብሩና በበጎነቱ በሉ፣ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ሰጥቶኛል በሉ እስኪ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ከዛ በዚህ በሮሜ ምዕራፍ 5 በእምነት ስለ መጽደቅ ከተናገረ በኋላ መከራ ትዕግስትን እንደሚያደርግ እንደገና ደግሞ ትዕግስት ፈተናን፣ ፈተና ደግሞ ተስፋን እያለ በመከራችን እንመካለን የእግዚአብሔር ፍቅር በልባችን በመንፈስ ቅዱስ አማካኝነት ስለፈሰሰ ይልና ቁጥር 6 ላይ እንደዚህ ይላል፣ ገና ደካሞች ሳለን ይላል። በሉት እስኪ ገና ምን ሳለን? ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ቅድም ምናለን? ገና ደካሞች ሳለን፣ አሁን ደግሞ ገና ኃጢአተኞች ሳለን ክርስቶስ ስለኛ ምን ብሏል? እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ርዕሱን ለትልቁ ውለታ ጥቂት ምላሽ በሚል ያዙት። ለትልቅ ውለታ ጥቂት ምላሽ። ትልቁን የእግዚአብሔርን በክርስቶስ ኢየሱስ ያለውን ውለታ እዚህ ጋር አስቀምጡ። ከዛ ደግሞ ለዚህ ትልቅ ውለታ ከኛ የሚጠበቀውን ደግሞ እዚህ ጋር አስቀምጡት። ምን ማለት ነው? ከውለታዎች ውስጥ ሁለት ብቻ ጠቁሜ ልሄድ። አንደኛው አሁን በሮሜ ምዕራፍ 5 ቁጥር 6 ላይ ያለው ሲሆን ሁለተኛው በኤፌሶን ምዕራፍ 2 ቁጥር 4 ላይ ያለው ስለ ሙታንነታችን ከተናገረ በኋላ ስለኛ የቀደመ ማንነት ካወራ በኋላ ሁለት ነገሮች ይናገራል። እግዚአብሔር ይላል በምህረት ባለጠጋ ነው ይላል። በምህረት ምንድነው? በምህረት ባለጠጋ ስለሆነ አንድ፣ ሁለተኛ ደግሞ ፍቅሩ ትልቅ ነው ይላል። ከወደደን ከትልቅ ፍቅሩ የተነሳ ይላል። ከክርስቶስ ጋር ምን ሰጠን? ሕይወትን ሰጠኝ በለዋ። አዎ። ሁለተኛው ይሄ ሕይወት የተሰጠን ቅድም የነገርኳችሁ ሙታን ሳለን ነው። ይሄ ሕይወት የተሰጠን ስለ ማንነታችን ኤፌሶን ምዕራፍ 2ን በደንብ ማንበብ ትችላላችሁ። እንደገና ደግሞ በሮሜ ምዕራፍ 5 ቁጥር 6 ላይ አንደኛ ገና ደካሞች ሳለን
ሁለተኛ ገና ኃጢአተኞች ሳለን እግዚአብሔር የራሱን ፍቅር ያስረዳበት መንገድ ክርስቶስ ኢየሱስን ለኛ አሳልፎ በመስቀል ላይ ምን ስላደረገው ስለሰጠው። ሃሌሉያ! ትልቅ ውለታ። ሌላው ትልቅ ውለታ ሁለተኛ ጴጥሮስ ምዕራፍ 1 ላይ እንዳነበብነው ለሕይወት 1 እግዚአብሔርን ለመምሰል 2 የሚያስፈልገውን ሁሉ ምን ብሎናል? ሰጥቶናል ይላል። ለሕይወት እግዚአብሔርን ለመምሰል የሚያስፈልገውን ሁሉ ስለሰጠን ይላል። ስለዚህ ትልቅ ውለታ አለብሽ፣ ትልቅ ውለታ አለብህ። ሃሌሉያ! ለዚህ ውለታ እግዚአብሔር የጠየቀው በጣም ማይነርና ትንሽዬ ምላሽ። ለምሳሌ 2 ልጆች ታስታውሳላችሁ። ጌታ ኢየሱስ ምሳሌ ሲናገር አንድ ሰው 2 ልጆች ነበሩት ይላል። ከዛ አንደኛውን ልጅ ወደ የወይን ተክልና ስራ አለው። አይ አልወድም አለ። ከዛ ተጸጸተና ሄደ ይላል። አንደኛው ደግሞ እሺ ጌታዬ አለ፣ ግን አልሄደም ይላል። ከዛ የአባቱን ፈቃድ ያደረገው ማን ነው ብሎ ሲጠይቃቸው የሄደው ሰው ያደረገው። ስለዚህ የእግዚአብሔር ድርሻ አልቋል። ለሕይወትና እግዚአብሔርን ለመምሰል የሚያስፈልገውን ነገር ምን ብሎናል? ሰጥቶኛል በሉ እንጂ ሰጥቶናል። እንደገና ደካሞች ሳለን ኃጢአተኞች ሳለን ከወደደን ከትልቅ ፍቅሩ የተነሳ ደግሞ በምህረቱ ባለጠጋ ስለሆነ ከልጁ ጋር እንዲሁ ሕይወትን ምን ብሎናል? እስኪ ሰጥቶኛል በለዋ። አሁን የእግዚአብሔር ድርሻ አልቋል። አጠገባችሁ ያለውን ሰው በሉልኝ፣ የእግዚአብሔር ድርሻ አልቋል በሉት እስኪ። እግዚአብሔር የሚያስፈልገውን ሁሉ ሰጥቶናል በለው እስኪ። የቀረው በሉት ያንተ ድርሻ ነው በሉት። የቀረው በሉት ያንተ ድርሻ ነው በሉት። ያንተ ድርሻም በሉት መቀበል ነው በሉት። ያንተ ድርሻ በሉት መወሰን ነው በሉት። አይገርምም? ሁሉን ጨርሷል። የኔና ያንተ ድርሻ መቀበልና መወሰን ብቻ። ምንም የምታዋጣው ነገር የሌለበት፣ ምንም የምትጨምርበት ነገር የሌለበት፣ ግን መቀበልና መወሰን የሚባለው በእነዚህ በሁለት ልጆች አማካኝነት ይገለጣል። እሺ ግን አላደርግም፣ መቀበልም አይደለም መወሰንም አይደለም። እሺ ሳይሆን አደርጋለሁ፣ እሺ ውስጥ አደርጋለሁ ካለው መቀበልም መወሰንም። ሃሌሉያ! ፍቅር እንደዚህ ነው አለ። እግዚአብሔር እርሱ ራሱ እንደወደደን እንጂ እኛ እንደወደድ ነው አይደለም። እንዴት ወደደን ሲል አንድ ልጁን ቤዛ አድርጎ ሰጠን። ስለዚህ ምን መቀበል፣ ሃሌሉያ! ምን እሺ ማለት፣ ምን መወሰን። እስኪ ከተቀበሉ ሰዎች አንድ ሰውን ብቻ ነክቼ ልጨርስ። ከተቀበሉ ሰዎች አንዱና ዋና ብለን መጽሐፍ ቅዱሳችንን ሰፊውን ስፍራ የአዲስ ኪዳን ስፍራ የያዘው ጳውሎስ ነው። ለተቀበለው ጥቂት ምላሽ የሰጠ እሺ ውስን፣ እሺ ስጥት፣ እሺ ፍቅድ፣ ሌላ የለው። ትልቅ ውለታ፣ ማንም ሊያደርገው የማይችል ውለታ፣ የእግዚአብሔር የራሱን ፍቅር ያስረዳበት ውለታ፣ አንድ ልጁን ጨክኖ የሰጠበት ውለታ። የእርሱ ድርሻ አልቋል በሉ እስቲ። አሁን የኔ ውሳኔ ነው የሚቀረው በሉ እስቲ። የሚያስፈልገኝን ሁሉ ሰጥቶኛል በሉ። ከኔ የሚጠበቀው መቀበል ነው በሉ እስኪ። ድንቅ ጌታ፣ ድንቅ ጌታ። ጨረሰው፣ ፈጸመው። ከዛ እንካ እንካ፣ ጨርሻለሁ፣ እንካ። በስራ አይደለም እንካ፣ በጸጋ ነው እንካ። የምታደርገው ነገር የለም እንካ። እኔ ፈጽም ያለው እንካ። መቀበል ብቻ ነው እንካ። እና እስከኔ ምን ይጠበቅ? ይሄ የሰጠው ነገር የገባው ሰው እሽና የሚፈቅደውን የሚሰጠውን መሰጠት
ጳውሎስ ስለዚህ ስጦታ ነፍሱን ሰጠ። ዮሐንስ እንደዚህ አለ፣ እኛ እንደወደድ ነው አይደል ማለና፣ ስለዚህ አለ እሱ ስለወደደን አለ። ምላሹ ታዲያ እንደዚህ ነው። ምላሹ እሱ ነፍሱን እንደሰጠ ለሌላ ደግሞ ነፍስን አሜን። ትልቅ ውለታ አለብህ በሉት እስኪ። ጥቂት ምላሽ ነው ጌታ ካንተ የሚፈልገው በሉት። እግዚአብሔርን ለመምሰልና ለህይወት የሚያስፈልገውን ሁሉ በመለኮቱ ኃይል ምን ብሎናል? ሰጥቶናል። ምንም ያርግ የሚያሳድገው ወደ ማንም ወደ ኢየሱስ ወደ መልኩ በመንፈስ ቅዱስ አማካኝነት በእግዚአብሔር ኃይል አማካኝነት ከዛስ እሺ ብሎ መማር፣ እሺ ብሎ መስማት፣ እሺ ብሎ መቀበል፣ እሺ ብሎ ማፍራት። በግንዱ ላይ የተጣበቀ ፍሬ ማፍራት ግድ ነው በመንፈስ ቅዱስ አማካኝነት። ዛሬ የሚፈቅድ ሰው አለ? ይችን ይዞልኝ በሄድ በኢየሱስ ስም እሺ ማለት ይሁን፣ መፍቀድ ይሁን፣ እሺ ማለት ይሁን፣ መወሰን ይሁን። ኢየሱስ ጌታ። ሃሌሉያ። ጥቂት ምላሽ፣ በቃ ጥቂት ምላሽ። ምንም ማትወራጭበት፣ ማትደክምበት፣ ኃይል ማታወጣበት፣ ሁሉ በሱ የተሰራ፣ ሁሉ በሱ ያለቀ፣ የሰጠውን ነገር ተቀብሎ በራሱ በሱ እየኖሩ ማፍራት፣ ኢየሱስን መምሰል። አሜን ነው ወይ? ለትልቁ ውለታ እንደው ጥቂት እሺና የፈቀደ የወሰነ ማንነት። ሁሉ ስራ የሚሰራው በመንፈስ ቅዱስ ብቻ የሆነ እስኪ አሜን። ገና ደካሞች ሳለን ሳትጸነስ ገና ዓለም ላይ ዳንኪራ እየተጫወትኩ እያለ ወዶኝ ሞቶልኛል። ኧረ አሜን ነው። ኃጢአተኛ ሳለሁ ኧረ ተውሱን ትንሽ ጠንከርና አድርገው ሙታን ሳለን አይደለም። ዋው ተውሱን ሰውነት ውስጥ ፈቅዶ መለኮት እሺ ብሎ ይሄን እግዚአብሔር ያዘጋጀለትን የለበሰ ጌታ ለዚህ ትልቅ ውለታ ትንሽ ምላሽ ሃሌሉያ። ኢየሱስ ጌታ። በዚህ ልባርካችሁ፣ ጥቂት ምላሽ በመስጠት ልባርካችሁ። እግዚአብሔር በፈቀደላችሁ ልክና በቻላችሁት ልክ የተቻላትን አደረገች ተብሎ ተጽፏል። ስለዚህ ሴት የፍቅር ምላሽ፣ የምስጋና ምላሽ፣ 100 እጥፍ የማፍራት ምላሽ፣ እግዚአብሔር እንደሚወዱት በመመላለስ ምላሽ፣ ወደ ልጁ መልክ የመሄድ ምላሽ በኢየሱስ ስም በዚህ ባረኳችሁ። በዚች ጥቂት ምላሽ ባረኳችሁ። ሃሌሉያ ሃሌሉያ። በዚህ ምላሽ ልባርካችሁ በጌታ ፍቅር። በቃ እንደው በዚህ ምላሽ ተባረኩልኝ። ምንም ማድረግ ቢያቅታት የ1 ዓመት ደሞዟን ወስዳ ለክፉ ቀን ያለችውን ሽቶ ይዛው መጣች። ሌላ የላትማ። እግዚአብሔር በሚመዝነው ሚዛን ግን ከሁሉ የተሻለ አደረገች ይላል። ያለኝ ነው አለች። ምን ከዓይኔ ውስጥ የሚፈስ እንባ ያለኝ ይሄ ነው። ክብሬን በእግርህ ፊት መጣል። በፀጉሯ አበሰችው እግሩን፣ እንባዋን አፈሰሰች። ያንን ሽቶ ደፋችው። የተቻላትን አደረገች አለ ጌታ። አታድክሙብኝ አላቸው። ሰጥታለች፣ አድርጋለች። እኔ በሰጠሁት ካልኩሌሽን 100 ፍሬ አፍርታለች፣ 100 እጥፍ አፍርታለች። ከናንተ ማጉረምረም ከናንተ እንደዚህ የሷ ይበልጣል አለ። ዋው! ዛሬ ጥቂት ምላሽ አንችለውም። የጌታን ውለታ ምንኑ እንችለዋለን? ውለታው ብዙ ነው። ውለታው የሚቆጠር አይደለም። ውለታው ትልቅ ነው። ውለታ አለብሽ። ጥቂት ምላሽ እሺና መፍቀድ፣ እሺና መሰጠት፣ ያለሽን መስጠት፣ ያለህን ጊዜ መስጠት፣
ያለህን መስጠት፣ በሚጠራ ጊዜ እነሆኝ አለሁ ማለት። ሃሌሉያ! ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ ይዤ ገባለሁ አምላክ ነህና ስለሚገባህ። ሃሌሉያ ሃሌሉያ። አባት ሆይ እንግዲህ ያለን ይሄ ነው፣ እናመልክሃለን። ያለን ይሄ ነው፣ ጊዜያችንን እንሰጥሃለን። ያለን ይሄ ነው፣ ተናገር እሺ እንላለን። ያለን ይሄ ነው፣ እግዚአብሔር ሆይ ስታስተምረን እንሰማለን። የሰጠህንን ያክል ባይሆንም ጥቂቷን ለመመለስ ዛሬ ተዘጋጅተናል። አንድ ደቂቃ ብቻ በጌታ ፍቅር እለምናችኋለሁ። ጥቂቷን እንድሰጥህ አቅም ስጠኝ በሉት። ጥቂት ምላሽ ባይመጥንህም ካንተ ጋር የሚወዳደር ምንም ነገር ባይኖረኝም በመቀበል ስጦታ፣ በመቀበል ትንሿ ምላሼ፣ በመፍቀድ ምላሽ አቅርቦትን ሁሉ ጨርሳል። እሺ ብሎ በመቀበል ቡክርናን ባለመጣል አንተን በደንብ በመፈለግ ወደ አንተ በደንብ በመጠጋት ጥቂት ምላሽ፣ ገና ሳልፈጠር የወደድከኝ ጥቂት ምላሽ እሰጥህ ዘንድ ዛሬ በምስጋና አመልክህ ዘንድ እንባዎቼን አፈስልህ ዘንድ። ያቺ ሴት ከዚህ በላይ ራሷን ልታዋረድ አትችልም። በቃ አለቀ። በእንባዋ አበሰች። አቧራ የሆነውን እግር በጸጉሯ ክብሯ በሆነው ጸጉሯ አጸዳች። ሽቶዋን የዓመት ገቢዋን አፈሰሰች። እግሩ ይሻለኛል አለች። ዋው! ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ ይዤ ገባለሁ አምላክ ነህና ስለሚገባ